አመሰግናለሁ። እንግዲህ ዋን እሺ ወደዛ ትሄዳለህ የሚነሱበት እሺ አማራነት ለኛና ግን በይበልጥ ደግሞ ለአፋብን ለአማራ ፋኖ ብሔራዊ ንቅናቄ እንዲው አላደለ ትንሽ ሐሳብ ቢሰጡት የምፈልገው ነገር እኛ ራሳችን እንደሚንታይም ማድረግ እንችላለን ወደፊት እስኪ እዚሁ ላይ አያይዘ ዶክተር ተስፋዬ ከይቅርታ ጋር አማራነት አሁን የአማራ ብሔረተኝነት ብለው ይሄን ብሔረተኝነቱን ስላመጡት ነው አሁን በገለጽነው መሰረት የሚሆነው ወይስ አማራነት ራሱ ነው በባህል በማህበረሰብ የመጣ ማንነት ስላለ እሱ ያድነኛል ብለውስ ቢነሱ ኑሮ ትክክል ይሆን ነበር? እስቲ አብሮ ከዛ ጋር ይው አዎ እርግጥ አሁን እኮ የአማራው የህልውና ትግል ያው ህልውና እኮ ዝም ብሎ በስጋ መኖርና መቆም እኮ ብቻ አይደለም ማለት ባህላዊ ህላዌህ ባህል አለው መንፈሳዊነትህ ታሪካዊነትህ አገራኝነትህ ሁሉ ነገር የአማራው ማንነት ለዚህም ነው እኮ የአማራው ማንነት ከባድ የሆነውና ብሔርተኝነት በሚለው ቃል እንደ ወያኔ እንደሆነ ላይሰራ የሚችለውም ለዚህ ነው የአማራው ስብና ያለው ማህበረሰብ ነው ስልጡን ማህበረሰብ ነው ይሄ በታሪክ የተቀረጸ ነው ልበለው ግን ለህልውናው ሲታገል እነዚህን ሁሉ እሴቶቹንና ተውፊቶቹን ይዞ ነው እንጂ ዝም ብሎ አለበለዚያማ በቁምም መሞት አለ እንደብለው አልፎ ምክንያቱም አሁን ለምሳሌ አማራው በወያኔ አገዛዝና በኦነጋውያን ዛሬ አገዛዝ እንደው አለ እንደ ማህበረሰብ ያለው በቁሙ የተገደለ ነው አላለም ለዚህ ነው እንግዲህ እና ይሄ አለ እና አማራነት በወርድና ስፋቱ ማንነት ውስጥ አለ ማለት ነው እና ያ ማለት ደግሞ ከሌሎቹም ጋር ልዩ የሚያደርገው የአማራው ማህበረሰብ ራሱን ነገዱ ላይ ብቻ ተኩሮ ነፃ ለውጣ ሌሎች በቃ ሀገር አይሆን ምናምን ያለ ማህበረሰብ ደግሞ አይደለም ለዚህ ነው ግን እኔ አያይዤ ቅድም ያልኩህን ጥያቄ ለኔ ራሴ ለመግለጽ ሳይሆን ሌሎች ኢትዮጵያውያን በሙሉ ሀገር ወዳድና ሁሉም ኢትዮጵያ ማህበረሰብ እንዲወያይበት ፈልጋለሁ ግን በተለይ ደግሞ አፋብን ቢወያይበት እንግዲህ ይሄ የአስተሳሰብ አንድነት አለን ብለዋል በመግለጫው እንዳልከው አይደለም አግኝተናል እና እሱ ደግሞ አማራ ብሔርተኝነት ብለዋል ይሄን የአማራ ብሔርተኝነት ጉዳይ የፋኖ ራዕይ ደግሞ ስር ነቀል መዋቅራዊ ለውጥ ማምጣት ነው አንዱ ዋናው መሰረታዊ እንትኑ ይሄ ማለት ደግሞ የዘር አገዛዝን የጎሳ ፖለቲካ መዋቅር መናድና ከዘር ነፃ የሆነ ኢትዮጵያውያንን እንደ ኢትዮጵያውያን እና እንደ ባህላዊ ማህበረሰቦች አክብሮ አስተባብሮ የሚኖር ነው እንግዲህ ኢትዮጵያዊነት ስርዓት የሚፈለገው አይደል እና ከዚህ ራዕይ አኳያ ማለት እንግዲህ የአብን ራዕይ ማለት ስር ነቀል መዋቅራዊ ለውጥ ማምጣት እና የዘር አገዛዙን መደምሰስ ከሆነ ከዚህ ራዕይ አኳያ የአማራ ብሔርተኝነት ትርጉም ወይም ይዘትና ቅርጽ ምን ይሆናል በተጨባጭ ምን ይመስላል የአማራ ብሔርተኝነት አማራው ከኢትዮጵያዊነት ያለፈ ብሔራዊ ቁመና አለው ወይ ዘር ላይ የሆነ ብሔርተኝነት ደግሞ ሀገራዊ ብሔራዊነት እንዴት ነው ይሄንን ተዋይቶ ግልጽ ያለ አቋም ቢወጣ ጥሩ ነው ብያስባለሁ ምክንያቱም ራዕያችን ነው ይሄ የአማራ ብሔርተኝነት ካሉ የሚመራንና የእንቅስቃሴው ንቅናቄውን የአቅጣጫ የሚያስይዝ ነው ከተባለ በይበልጥ ግልጽነት ታሪክም እርግጥ አሁን ቀደም ፕሮፌሰር ኃይል እንዳለው ታሪክ ላይ ሲገባ ችግር አለ የእውነታዎች ችግር ስለዚህ ከታሪክ ላይ ተመርኩዞ አላለም እውነተኛ ትርክት እንዳለው እሱ ይሄ ዝም ብሎ የፈጠራ ትርክት ሳይሆን ጸረ አማራ ጸረ ኢትዮጵያ ትርክት ሳይሆን የሀገሪቱን ተጨባጭ ታሪካዊ ኩነት የሚያይ መረጃና እውነታ ላይ ቆመው ፋኖነት ራሱ ያው ታሪካዊ ነው ይሄ ያላለም ሐቀኛ ታሪካዊነት ሴት ይዘው ነው የተነሱት በዛ መንፈስ ይሄ ትንተናቸውና ስልታዊ እንቅስቃሴያቸውም እንደ ንቅናቄ እነዚህ ነገሮች ገባ ብሎ ማየት አለበት ለዚህ ነው ቅድም ባጭሩ እንትን ያልኩት ይሄ የራሱ ይሄ አንድ አይነት አስኳል ያስፈልገዋል ይሄ ስልት አውጪ የፋኖ ንቅናቄ እንደው ከ19 ወይ 15 የሆኑ ያልሆኑ እንትኖች አንዱ ብቻ ሳይሆን ኮሚቴ ሳይሆን
ያ ራሱን ችሎ ስልታዊ ነው። መጨረሻው ነገር ያው ስልት ነው። ስልት የማፍጣት ነገር ነው። ያ ስልት ደግሞ መዋቅራዊ ለውጥ አምጪ እንዲሆን ነው፣ ውጤታማ እንዲሆን፣ ስኬታማ እንዲሆን ነው። የጎሳ ፖለቲካውን ማውደም፣ መፈራረስ እና ለሀገሪቱ የሚበጅ በጠቅላላ ለሀገሪቱ ህልውና፣ ለአማራ ህልውና እና እንዲሁም ለኢትዮጵያ ማህበረሰቦች በጠቅላላ ለነሱ ህልውና። በነገራችን ላይ እሱንም አንስተዋል። ሌሎች ማህበረሰቦችን አድሬስ ሲያደርጉ መግለጫው ላይ ሁላችንም የህልውና ትግል ውስጥ ዕዳ አለብን፣ ስጋት አለብን ብለዋል። እና እዛ ላይ ግን የሚገርመው እንተባበር ምናምን አላሉ። መግለጫው ላይ አበረታች ነገር አልጨማመሩም እንጂ ያንን አንስተዋል። ስለዚህ ይሄ እንግዲህ ወሳኝ ነው የህልውና ጉዳይ። አንድን ማህበረሰብ ህልውናውን የሚወስነው ምንድን ነው? ባህሉ፣ ቋንቋው እና ወይም ደግሞ እና አማራው በተለይ ደግሞ እንዴት ነው ብሔርተኝነት ስንል በደንብ ይጨብጥልናል ያንን የአማራ ህልውና እና ህልውና እናድን ሲባል እና መዋቅራዊ ለውጥ እናምጣ ሲባል እንዴት ነው ይሄ የአማራ ብሔርተኝነት ዝውውር በዚህ ዲስኮርስ ውስጥ እንደዚህ ከረንሲው እንዴት ነው ብሎ መወያየቱ ይበጃቸዋል ብዬ አስባለሁ። አዎ፣ አይ ይሄ ነገር ሞር ብዙ ያነጋግራል። ሌላም ጊዜ መተን እንነጋገራለን። እኔ በአንድ በኩል እንደገባኝ እዚህ መግለጫው ላይ የለም ክሌም የሚያደርጉት አገር የለም፣ ግን ያው አማራ ብሔረተኝነት ነው የምንገለጽበት ዘላቂ ሁኔታችን። አንዳንድ ጊዜ ከምን ይመጣል? እኔ እንደተረዳሁት የቋንቋውን ለብቻው ትቼ ከስጋት የመነጨ ነው። አብዛኛው በኢትዮጵያ ታሪክ ውስጥ አሁን በተለይ ከግማሽ ምዕተ ዓመት ወዲህ የሚታየው በጣም ብሩታል የሆነ አማራው ላይ ያነጣጠረ ጉዳይ ላይ ተብሎ ነው የሚገመተው። እንግዲህ ከዚህ አንጻር እኔን የሚያድነኝ የለም ብሎ ነው አሁን አማራው የሚያስበው፣ አብዛኛው አማራ ይመስለኛል። ፋኖም ከዛ አንጻር ነው በቃ ጥያቄም ሊሰማ አልቻለም። የመጣው ሁሉ እኔን ነው ታርጌት ያደረገው። ቅድምም ፕሮፌሰር እንደገለጸው ከሶስቱ አንዱ አማራው ነው ታርጌት የተደረገው እና ከዚህ አንጻር ሲታይ መዳኛ መንገድ የለኝም ብሎ ነው የሚያስበው እና ያንን የሚያረጋጋለት ነገር ከሌለ በራሱ ቢሄድ ምንድነው ችግሩ? እንደው ትንሽ ሐሳብ ካለ ሊቀበል ይችላል። ምክንያቱም ከሌለው ምንም ነገር ምንድነው ሊያደርግ የሚችለው? እኔም አንዳንድ ጊዜ የምጋራው ነገር አለኝ፣ በተለይ ከስጋት አንጻር ምንድነው አሁን ለምሳሌ የሀገራዊ አንድነት አንድ ላይ እንሰብሰብ ምናምን ይባላል። በሙሉ ስታያቸው በሙሉ ጽንፈኞቹ ናቸው። በተለይ አፐራንድ ያላቸው የምናውቃቸው ጽንፈኞቹ ይመጡና መድረኩን ሊቆጣጠሩት ይፈልጋሉ። ያን ጊዜ አማራው ስጋት ውስጥ ይገባል፣ ሌላውም ህዝብ ማለት ነው። በተለይ ከነዛ ከጽንፈኞቹ ውጭ ያለው፣ ሌላው ደግሞ ከጽንፈኞቹ ውጭ ያለው ብዙ ሪፕሬዘንቴሽን የለውም፣ አይታይም። እና ይሄን እንዴት ነው ማስታረቅ የምንችለው? ቢያንስ እኔ እንደገባኝ ቅድም ፕሮፌሰርም እንደገለጸው አማራነት ማለት ራሱ ኢትዮጵያዊነት ስለሆነ ከዛ አንጻር ማየት ሲቻል ይሆን ወይ? እንደው ትንሽ የምጨምረው ነገር አለ ፕሮፌሰር ከማለፋችን ነው ወደ ሌላ ከመሄዳችን? አዎ እንግዲህ እኔ የምለው ምንድነው የዚህ የጽንፈኞች ታሪክ ትርክቱን ወሮታል። ምንም ማድረግ የሚቻል ያለ እውነታ አይመስለኝም። ለእኔ መፍትሄው ምንድነው? እዚህ ሀገር አሜሪካኖች ከአሜሪካኖች የምንማር ነገር አለ። አንድ ነገር ማድረግ ከፈለግን እና ዘለቄታ ያለው መፍትሄ ልናገኝ ከፈለግን እንደ አንድ አይነት ኮሚቴ ታቋቁማለ፣ የታሪክ ኮሚቴ ታቋቁማለ። እነዚህ የታሪክ ኮሚቴዎች ነገሩን በሙሉ መርምረው ተችተው አስበው አማራጭ የሆነ እውነተኛ የሆነ በተጨባጭ መሰረት ያለውን ይዘው ይመጣሉ። ፋኖም በዛ መሰረት መስራት ያለበት መሰለኝ። የኢትዮጵያ እውነተኛ ታሪኩ ትርክቱ ምንድር ነው? አሁን በፋኖች እንዳየው ወያኔ ክልልህ ይሄ ነው ብሎ የፈጠረውን ተቀበለውታል። ግን ታሪኩን ብናይ ጎጃም የራሱ ማንነት ከ1000 በላይ ዓመታት ኑሯል። እንደ ጎጃም በገምድር ከ1500 ዓመት በላይ እንደ በገምድር ኑሯል። የራሱ ማንነት አለው። ያንን ማንነት በቀላሉ ልትገለብጠው አትችልም። አሁን አንድ ለመሆንም ያስቸገራቸው ይሄ ትልቁ ማንነት ነው። ከታሪክ ሲወርስ የመጣ አንድነት አለ።
ማንነት አለ። ያ ማንነት በገምድሬ ስትል የተለየ ቁመና አለው። ከጎጃም የተለየ ነው። የወሎም እንደዙ ነው። አማራ ሲባል ብዙ ጊዜ ክርስቲያን አድርገን ነው የምና አይደለም። ብዙ የአማራ እስላም አለ። ብዙ ጊዜ አንናገርም በዛ ላይ በተለያየ ሀገር አማራ ልዩ እምነት የሚከተልበት ቦታ አለ። ግን አማርኛ መናገሩ ነው አማራ የሚያደርገው። አማርኛ ደግሞ የኢትዮጵያ ቋንቋ እንጂ ዛጉዎች አገውኛ ነው የምናገሩ። ግን የኢትዮጵያ ቋንቋ ነው የንጉሥ ቋንቋ ነው ብሎ የወሰኑት አማርኛን ነው። አፄ ዮሐንስ የሚናገሩት ትግርኛ ነው። ግን የኢትዮጵያ ቋንቋ እንደመሆኑ መጠን ለሕዝባቸው ሲናገሩ ለትግሬዎቹ ማለት ነው ትግርኛ ተናጋሪ በአማርኛ ይናገሩና ተርጓሚ ያላቸው። በዚህ ምክንያት ቋንቋውንና ህብረተሰቡን መደባለቅ ያለብን አይመስለኝም። አማራ የሚባል ህዝብ እንግዲህ በታሪክ ያየነው እንደሆነ ለመጀመሪያ ጊዜ በክልል ተመስርቶ ይሄ ነው አማራ የተባለው በ1990 ነው። ወያኔ ያመጣው ነው ለዓላማው እንዲያመቸው። ምክንያቱም የኔ ጠላት አማራ ነው ብሎ እንደ ሶስተኛ ጠላት አድርጎ አስቀምጦታል። ልክ ካፒታሊዝምን እንደሚዋጋ ልክ ኢምፔሪያሊዝምን እንደሚዋጋ አማራኑን መዋጋት አለብ። ግን አማራው ረቂቅ አይደለም። ለሱ ክልል ከፍልሎ ሰጥቶታል። ከዛ ክልል እንዳትወጣ ሌላ ቦታ ካለ ጎትቼ አመጣለሁ ወይ ገላለሁ ነው። ያ ነው የሆነው። ወያኔ ሀገሩን ከያዘ በኋላ ብዙዎችን በያሉበት ገደላቸው። ህብረተሰቡ ታጥቆ ስላልነበረ ኢትዮጵያዊ ነኝ እያለ አምኖ ስለነበረ ሳይደራጅ ባልታሰበበት ሁናቴ ብዙዎች አለቁ። አሁን ይህ ክልል መፈጠሩ በአንድ በኩል ጠቃሚ ነው ብያለሁ ይላለሁ። ምክንያቱም ብሶት ፈጠረ። አማራ የሚባል ምንድነው እንቅስቃሴ ተጀመረ። ይሄ እንቅስቃሴ እንግዲህ በብሶት የመነጫ ነው። ያ ብሶት በብሶትነቱ በስሜታዊነቱ መቆም የለበትም። ሰፋ ያለ የታሪክ ግምት፣ የትርክት ግምት፣ ሰፋ ያለ የሀገራዊ ግምት በጭንቅላቱ በአእምሮ አድርጎ ኢትዮጵያን እንደገና ለመገንባት ጠንካራ የሆነ መሰረት ጥሎ ለመሄድ ማሰብ ነው የሚገባው። እዛ ላይ ትንሽ ጠቀስ አድርገውታል። የሚመሰረተው ስርዓት ምን መሆን እንደሚገባ እዛ ላይ ነው። ሌላ ቦታ ነው ያነበብኩ። ይቅርታ አድርጉልኝ፣ ተሳስቼ ሊሆን ይችላለሁ። በሁለት ቦታ አደባልቀ ይሆናል። እንግዲህ አመሰራረቱ ምጣኔ ሀብትን ማዕከል ያደረገ የአሰራር አሰፋፈርን፣ የህዝብ ጥቅምን፣ አስተዳደርን አይ ቲንክ እዛ አይመስለኝም ያየሁት። ያንን ያማከለ መሆን አለበት። ይሄ አተሳሰብ በጣም ጥሩ ነው። ምክንያቱም የወያኔ በፊት የተፈጠረውን ስርዓት የተመለከትን እንደሆነ ጎሳዎችን ወይም ወረዳ በምክትል ወረዳ፣ ትናንሾች ከሆኑ ደግሞ በምክትል ወረዳ፣ ትላልቆች ከሆነው ደግሞ በአውራጃ፣ መካከለኛ ከሆነው በወረዳ ከፋፍሏቸው ነው የነበረው። በዚህ ምክንያት ባህል፣ ቋንቋ እየተጠበቀ ይኖራል ማለት ነው። ምክንያቱም በዛ ወረዳ ውስጥ የሚኖረው ህዝብ በሙሉ የአንድ አካባቢ ጎሳ ነው ወይ ህብረተሰብ ነው፣ ብሔር ነው። እንደዛ የመሰለ በጣም የተራቀቀ አከፋፈልና አደረጃጀት መፍጠር ያለባቸው መሰለኝ ሳይሆን ተገቢም ነው ይላለሁ። በዚህ ምክንያት የታሪክ ኮሚቴ፣ የታሪክ ማጣራት ኮሚቴ ቢቋቋም ጥሩ ነው። አሁን ለምሳሌ ይሄ መንግስት የግዴታ እንዲማሩ ብሎ ለዩኒቨርሲቲዎቹ የሰጣቸው የታሪክ ትምህርት ታሪክ የሚባል ሰነድ ጥሩ ሆኖ ሳለ ግን ታሪኩ የተዛባ ነው። የመንግስቱን አስተሳሰብ ነው የሚያንጸባርቀው እንጂ እውነተኛ የኢትዮጵያን ታሪክ አያንጸባርቅም። ግን ምንድነው ሊሁቁ ምሁራኑ ራሳቸው ስለተከፋፈሉ አሁን በጎሳ እያንዳንዱ የየራሱን ጎሳ ታሪክ ሊያስገባ ይፈልጋል። ይህ አይነት አይደለም መሆን የሚገባው። ተጨባጭ የሆነ በእውነት የተመሰረተ በሰነድ የተመሰረተ ታሪክ ያስፈልገናል። ፋኖ ከአሁኑ መስራት ያለበት በዛ መልክ ነው ብዬ አደራ ይላለሁ። እንግዲህ ከአሁኑ ጀምር። አመሰግናለሁ። በጣም ተገቢ ነገር ነው። ሶሉሽኑንም ጠቁመሃል እና ፋኖ ይሄን መስራት አለበት። ብዙ ጥናቶች ሊያካሄድ ይችላል። ከጥናቶቹ እና አንዱና ትልቁም ደግሞ ይሄ ነው።
ለዘላቂነት መፍትሄ ያረከው በጣም ጥሩ ሐሳብ ነው በእኔ በኩል። እስቲ ዶክተር ተስፋዬ አዲስ እንትን ላልከው አሁን ሰለሞን የመጥፋት ፍራቻ ለምሳሌ የአማራው የህልውና ትግል አማራነትን ማጉላቱ ሊደንቀን አይገባም እንዳልነው ነው። ይሄ የታወቀ ነው። ጥፋቱ የተጋረጠው በአማራነት ስለሆነ እንደ አማራ ነው ቆመ የምትታገለው። እሱ ያለ እኮ ነው። እሱ ላይ አያከራክርም። ግን ስትሄድ ያንን ስታደርግ ምን አይነት ስልትና ምን አይነት የጦር አውድ ውስጥ ትገባለህ ነው። ለምሳሌ አገራዊ ነው ጦሩ፣ ለህልውና የተጋረጠውም ስጋት አገራዊ ነው። የመንግስት ስልጣን ይዞ ነው ዘረኛው ሊያጠፋ የተነሳው እና ስለዚህ ያም ራሱ የአማራ ራስነት ነገዳዊም ሀገራዊም ነው፣ መንግስታዊም ሊሆን ይችላል መሆን አለበት። አማራነት እንግዲህ ይህን ሲሆን አማራነት የግድ በጣም ግልጽ የሆነ የታወጀ ወይ ኤክስፕሊሲት የሆነ ፖለቲካ አጀንዳ መሆን የለበትም። የትግል ሊያደርጉት ይሞክራሉ አንዳንዶች፣ ግን የግድ መሆን የለበትም። እንደ ነገድ እንደ ማህበረሰብ አማራው የፖለቲካ አጀንዳ ሳያደርግ ነገዳዊነቱን ወይም የህልውና ትግሉን በትግሉ ሜዳ እየተሳተፈ ሊያረጋግጥ ይችላል ህልውናውን። ግን ዶክተር ተስፋዬ ያኛው ዝም ብሎ ተጽዕኖ መፍጠሪያ ብቻ ሆኖ እንዳይቀር ነው። ብዙ ጊዜ ድርጅት ይባላል እና እንዴት ታደርገዋለህ እሱን ካልያዙ ማለት ነው? ይይዙታል። እሱን እኮ አይለቁም። እዚህ ላይ እኮ ያያያዝ ነገር እንዴት ነው ነው። ለምሳሌ ብዙዎቻችን አሁን ለምሳሌ የራሳችንን ግለሰባዊ ማንነት ብናያዙረን አንተ ለምሳሌ አላለም ወይ ፕሮፌሰር ነህ፣ አማራ ነህ፣ ኢትዮጵያዊ ነህ፣ አላለም ብዙ ነገር አለ፣ ወንድ ነህ እና ብዙ ማንነት አለ። ይሄ ማንኛውም አይነት ማንነት ወይም አይደንቲቲ ግብአቶች አሉት። አንዳንዶቹ ከፍ ያሉና መሰረታዊ፣ አንዳንዶቹ ደግሞ ወደ ጥግ የያዙ ነገሮች ሊሆኑ ይችላሉ። ግን አማራው አልኩ እኮ ነገዳዊነቱ መነሻውና መሰረታዊ ትግሉ ነው፣ የህልውናው ትግል ነው ብለናል። ከዛ ሲነሳ ሲሄድ ስልጣን ሲይዝ ዝም ብሎ የአማራ ስቴት ነው ያስኩት ብሎ ሊሰራ አይችልም። ኢትዮጵያ አገሩ ነች፣ እሷም የሱ የህልውናው የአማራነቱ አካል ነች። እንግዲህ እዚህ ላይ ምናልባት ፕሮፖርሽን ልታደርግ ይችላል። ግን በጣም እነዚህ እንደ ደሴት ቁጭ ቁጭ ያሉ የአንድነት ካቴጎሪስ ወይም ፈርጆች አይደሉም። they bleed into each other ኦቨርላፕ ያደርጋሉ እና መሰረታዊ የምትለውን ያንን ከዛ ላይ ነው እንግዲህ የምትነሳው። ያንን ደግሞ ለማድረግ ንቅናቄ ያለ ይሄ ንቅናቄው ይሄንን በደንብ ማቀናበር አለበት። ዝም ብሎ በታሪክ የተሰጡ ማንነቶች ወይም ሁኔታዎች አይደሉም። አሁን ከታሪክ እርግጥ ሁሉ ነገር ስታደርግ ከታሪክ ተነስተህ ነው። ከታሪካዊ መሰረትህ አምልጠህ አትሄድም አላለም። ስትለውጥ እንኳን ታሪካዊ ሁኔታህን ስትለውጥ ታሪክ ላይ ቆመህ ነው አለ። ታሪካዊ ሁኔታዎች ላይ ሆነህ ነው እና ይሄ እንግዲህ ያው እንዳለው ፕሮፌሰር ኃይሌ አንድ አይነት የታሪክ ባለሙያዎች እና ሌሎችም ይሄን ነገር አይተው እዚህ ላይ በነገራችን ላይ ፕሮፌሰር ኃይሌ የእንትን አለ ይሄ ትርክት አለ። አሁን እንዳንተ አይነት ታሪካዊ ምሁራን የሚያቀርቡት እውነታ አለ በደንብ ተጠንቶ የሚቀርብ ደግሞ አገር እንደ አገር የራሷ ትርክት አላት አለን ታሪካዊ መንፈሳዊ እና ያ ራሱም ደግሞ በዝም ብሎ በታሪክ ምርምር እውነት ነው ውሸት ነው ተብሎ የሚመረመር ብቻ ሳይሆን ራሱ ቫልዩ እሴት ነው ለሀገር። የኢትዮጵያ ለምሳሌ ናራቲቭ እርግጥ ታሪክ ላይ የቆመ ነው። ለምሳሌ አፄ ግን ከታሪክም አልፎ ከተመዘገበ ታሪክም አልፎ የራሱ ትንሽ የመጋነኖች ወይም እሴታዊ እንትኖች አሉት። አሁን ምሳሌ አይደለም የአድዋ ጦርነት አሁን ብትል በታሪክ ያለው የተመዘገበ እውነታ ነው። ግን እዛ አካባቢ በዛ እውነታ ዙሪያ አንድ አይነት እሴቶች ተገንብተዋል። ኢትዮጵያውያንን ኢትዮጵያዊ የሚያደርግ አይደለም። ይሄን ግምት ውስጥ ማስገባት ያስፈልጋል። እስቲ ያው ብዙ ጥናት ያስነሳል። እኔ አክቹዋሊ ይሄኛውን ትንሽ ልጨምር የፈለኩት የሚቀጥለው ጥያቄ ጋር ለማገናኘት የፈለኩት ነገር አለ። እውነት ለመናገር አሁን ፋኖ በሰጠው መግለጫ መሰረት በራሳችሁ አነሳሽነት በተለይ ለዲያስፖራው በሰጠው ማሳሰቢያ በራሳችሁ አነሳሽነት እንትን መፍጠር ትችላላችሁ ነው፣ ድጋፍ መስጠት ትችላላችሁ ነው።
ይሄ ሲባል ደግሞ በራስ አነሳሽነት ሲባል እንደምናውቀው ብዙ አይነት ጉዳዮችን አሳልፈናል እና እኔ ከታዘብኩት ልነሳ ሌላ ከሌ ለማለት ሳይሆን ልነሳና ካልኩት ከታዘብኩት ነገር ትጋ ነበረ ይሄኛውን ቆዩኝ አንድ ጊዜ አሁን ለምሳሌ እንግዲህ ያሳለፍናቸው ሂደቶች የሚያስተምሩን ናቸው እንደው አንድ ነገር ለማሳየት ፈልጌና እንደመነሻ እንዲሆነ ነው ለኔ ነው የግድ እነሱን ጋር ለመተቸት አይደለም ይሄ አሁን ለምሳሌ የኢትዮጵያውያን ትብብር ንቅናቄ ዓላማና ተግባር ተብሎ ማስታወቂያ እየተነገረ ነው በአንከር ሚዲያ ላይ እዚህ ደግሞ እንደምናየው ከታች አንከር ሚዲያ ዛሬ ነው በሰማሁት ባቀረበው ነገር ላይ የፋኖ አንድነት የአፍሪካው ቀንድ ትልቅ ክስተት ነው አንዳርጋቸው ጽጌ ይላል አሁን እኔ ግራ የገባኝ ብዙም አማራው ጋር ያለ ነው በግልጽ እንነጋገር ከተባለ አማራው ብዙ አማራ ደጋፊ የሆነው የሚቆጭባቸው በተለይ ውጭ ያለው የሚቆጭባቸው አማራው ምንድነው በኢትዮጵያዊነት ስም ብዙ አታለውናል ብዙ ሰዎች እና አሁንም ተመልሰው ያንኑ ነው ሪቪው የሚያደርጉት ያን ባደረጉ ቁጥር የአማራው ጉዳይ ሁሉ ጊዜ አማራው ተጠቂ ነው የሚሆነው ዋጋ ይከፍላል ግን እየመጡ በአስፈላጊ ሁኔታ ላይ ሌላ ችግር እየፈጠሩብን ነው ያለው ትልቁ ብሶት ይሄ ነው ፕሮፌሰር ኃይሌ አንተም እንደምታቀው በአንዳንድ ጊዜ እንደምትሰማው ማለት ነውና ይሄን እንዴት እናስተርቀዋለን በአንድ በኩል እንደ ሀገር መሄድ አስፈላጊ ነው በሌላ በኩል ደግሞ የሚደጋገሙ ብዙ ነገሮች አሉ በቃ ይደገማሉና አሁንም ፋኖ እንደዚህ ላላ ባለ መንገድ ለሁሉም በራሳቸው አነሳሽነት ደግፉን ካለ የውሁድ የሆነው ፋኖ በቃ ሁሉም ደጋፊ ነኝ ብሎ ሊቀርብ ነው እንግዲህ በርግጥ ይፈተናል እንዴት እንደሚያቀርብ ወይ ፋኖ የሚሰጠው መመሪያ ካለ ያው ተከተሉ ብሏል በርግጥ እና ብዙ ስራ ነው ያለባቸው ሆነ ለመናገር ፋኖዎችም ራሳቸው ከዚህ አንፃርና እንደው ይሄን ነገር እንዴት ታስታርቀው አሁን ቅድም ያመጣው ነጥብ በጣም ጥሩ ነው አዋቂዎችን አርጎ ጥናት አካሂዶ ምናምን ማድረግ ጥሩ ነው ግን ፖለቲካው የሚያመጣቸው ብዙ ነገሮች አሉ እንዲህ አይነት ነገር እና ይሄ በጣም ስጋት ነው ሆነ ለመናገርና አደነው ምን ይታያል በተለይ እንግዲህ ማነው ዶክተር ተስፋዬም በዚህ ላይ አንተም አንዳንድ አስተያየት ትሰጣለህ ከዚህ በፊት በነበረን በህወሓት ጋር በነበረው ትግል ወቅት ደግሞ የተለመዱ ሰዎች ብዙ ሲያደርጉ ኖረዋልና እንዴት ነው አንደኛ ፋኖ እንዴት ነው ይሄን ነገር የሚቆጣጠረው እርግጥ ፋኖ የሚመልሰው ጉዳይ ቢሆንም እኛስ ምን ልናደርግ የምንችለው እና እንደው ምን የታዘብነውም ካለ አንዳንድ ነገር በጣም ይቅርታ አጠያየቄ ተገቢ አይደለም ግን በሚመስላችሁ መልሱት ሆነ ለመናገር እኔ ማስተያየት እሰጣለሁ እሺ ፕሮፌሰር በአማራነት መቋቋሙ ለኔ ምንም ችግር ያለው አይመስለኝም በአንድ ምክንያት መነሳት አለበት አሁን ቢሶቱ አማራ ተጠቃ ይሄ ወያኔ ያቋቋመውና የተከለው በሽታ በጎሳነት ነው እውነቱን ለመናገር በጎሳነትም ቢሆን መጀመሪያ መለየት የሚገባው ትግራይ ነው በትግራይ ውስጥ ብዙ ጎሳዎች አሉ ግን ተጨቁነው በትግርኛ በመናገር የግዴታ ትግርኛ ተናገሩ ተብሎ ይናገራሉ ይህንን ያዩ አይመስለኝም እንግዲህ ማይኖሪቲስ ንዑሳን አነሳውያን ነው የሚባሉ እዛ ውስጥም እንዳሉ መርሳት የለብንም ግን አንድ ትግል ስነሳ ሁልጊዜ ምክንያትና ብሶት መኖር አለበት ግን ያ ብሶት በስሜታዊነት መፈታት የለበትም ዘላቂ የሆነ ለሁሉንም ባያስደስትም ተቀባይነት የሚኖረው መፍትሄ ነው የሚያስፈልገው አሁን በዚህ ሁናቴ ያስፈልገው ወያኔ ባመጣው ብቻዬን ልግዛ ትግሬዎቹ በቁጥር ብዙ ባይሆን እንደ እስራኤል እነሱ ራሳቸው የተጠቀሙት ነው እንደ እስራኤል ሆነው የኢትዮጵያን ኢኮኖሚ የኢትዮጵያን ሁናቴ የኢትዮጵያን ፖለቲካ እንዲገዙ እንድናድርግ ብለው ነው ፈጠሩ ይህን የሚላችሁ ምንድነው አሁን በህይወት የሉም
ማን ነው የትግራይ ትልቁ ድርጅት ያቋቋሙት ምንድን ነው ስሙ ጠፋብኝ። የእሱ አስተዳዳሪ ልናደርጎት እንፈልጋለን። በዚህ ምክንያት የትግራይ ሰዎች ከፍተኛ ቦታና ሚና እንዲይዙ ብሰሩ እርሶም ለዚህ ቦታ ለዚህ አስተዳዳሪነት ይሾማሉ። ይህ ሊሆን አይችልም አሉ ሰውየው። ለምንድን ነው እስራኤሎች እንደዚህ ሆነው የሉም ወይ? እኛስ የማንሆንበት ምክንያት ምን አለ ብሎ ሲጠይቋቸው የእስራኤሎች እኮ በታሪክ ሂደት የሆነ ነው። ይህ እኮ ብዙ ጊዜ ይጠይቃል፣ ዘመናት ይጠይቃል። ይህንን አታልም ስሏቸው አይ አንተ ለቦታው ተገቢ አይደለም፣ ስልጣኑን አታገኝም ብሎ አባረሯቸው። እንግዲህ ወያኔዎችም የፈጠሩት የትግራይን የበላይነት ለመፍጠር ነው። ይሄ ጨቋኝ ስርዓት ነው። ጨቋኝ ለአማራ ብቻ አይደለም፣ ለኢትዮጵያውያን በሙሉ ነው። እነሱም በሰነዳቸው ያንን ገልጸውታል። እያንዳንዱ ኢትዮጵያዊ በሩን ዘግቶ እያለቀሰ ነው። እያንዳንዱ ጎሳ እያለቀሰ ነው። ግን የአማርኛ ተናጋሪው ያህል አቅምና ጉልበት ስለሌለው እንዳልዋጥ፣ እንዳልደመሰስ፣ እንዳልጠፋ ብሎ በቤቱ ቁጭ ብሎ ያለቅሳል። አሁን ማነው ፋኖ ማድረግ አለበት? ይህንን ግፈኛ ስርዓት ማስወገድ ነው። ግፈኛ ስርዓት ለማስወገድ ለመተባበር የሚያስፈልገው ምንድር ነው? ለምሳሌ አንድ ጎረቤት የውሃ ወይ ደግሞ የዝናብ ብላሽ አካባቢውን ሊያበላሽ ሲፈልግ ከሩቅ ድረሱልኝ አይልም። የአካባቢ ህዝብ ነው የሚሰበሰበው አይደለም? ምክንያቱም ችግሩ የወደቀበት የአካባቢ ህዝብ ነው። አማራም በዛው መልክ የአካባቢው በአማራ ላይ ስለሆነ ከፍተኛ ጉድለት እየደረሰ ያለው ለመቃወምም ጉልበት ስላለው እንግዲህ ምክንያት የሚሆነው ምን ነው? እየጠፋን ያለ ነው በዚህ ሁናቴ ስለሆነ እንተባበር ነው። ይሄ በጣም የሚደነቅ እንጂ የሚገሰጽ የሚወቀስ ጉዳይ አይደለም። በዚህ ምክንያት መነሻው የቢሶቱ ምክንያት ነው። ግን በቢሶቱ በስሜታዊነት ተጠምደን ከዚህ በላይ ልንሄድ አንችልም። የእኛን ዓላማ አድርሰናል። እንኳ ለኢትዮጵያዊ ቀርቶ በጎረቤት ሀገርም ቢሆን እኮ ሄደ መዋጋት ትችላለህ፣ ያስፈልጋል ለሰው መብት ሲባል። በዚህ ምክንያት አማራ ብሔርተኞች ፋኖች ግዴታ አለባቸው፣ ለአማራ ብቻ ሲሆን ለኢትዮጵያ በሙሉ። ምክንያቱም አፄ ቴዎድሮስ እንግዲህ በገምድር ነፃ ወጥተው ይቺ ኢትዮጵያ ብትጠፋ አያገባኝም ብለው እዛ ማቆም በቻሉ ነበር። ግን ጥንት የነበረችው ኢትዮጵያ ወደ ታላቅነቷ ተመልሳ በውጭ ጠላቶች ሳትወረር ተከብራ እንድትኖር ብለው ነው ያንን እንቅስቃሴ የጀመሩት። ያ እንቅስቃሴ ጊዜውን ጠብቆ መላዋን ኢትዮጵያ የጥንት ኢትዮጵያን ዳር ድንበር ማጠቃለል ችሏል። እንግዲህ የፋኖ ምንድን ነው? ይህንን ስርዓት እያወቁ አማራን አካባቢ ነፃ ወጥተናል፣ ከዛ በላይ መሄድ አያስፈልገንም ብሉ የግፍ እየሰሩ ነው። ዓላማቸውን የሳቱ ነው የሚመስለኝ። ምክንያቱም ይህንን ያመጣው የግፈኛ ስርዓት ስላመጣ አማራዎችም በዚያው ከፍተኛ ሰለባ ስለሆኑ የቀረውም ኢትዮጵያ ከዛ ግፍ መውጣት አለበት። በዚህ ምክንያት አማራ አለ ኢትዮጵያ ህዝብ ምንድን ነው ሙሉ ሊሆን አይችልም። ኢትዮጵያ ደግሞ አለ አማራ ሙሉ ልትሆን አትችልም። በዛ መልክ ነው ማየት ያለብን። መልካም። መጀመሪያ የዚህም የፋኖ እንቅስቃሴ ባንዴ ተነስቶ ሁሉም በቃኝ ሲል ምክንያቱ አማራ ላይ ብቻ ገብተው በሰሩት ብቻ አይደለም። ከዛ በፊትም ወለጋ በታችም በኩል ብዙ አማራዎች ተገለዋል በሚል ያው እንደምናቀውም ያ ሁሉ ለዚህ ትግል ያነሳሳቸው ነው። ያንን የውጭንም አካላዩት እንደው ሌላው ቀርቶ እኮ አማራው በየቦታው ነው ያለው ካልን እኔም ብሔር አውጥቻለሁና እዚህ ጋር ወያኔ የሰጠኝ ነገር ይበቃኛልማ ከሆነ እሱም ጋማ በጣም ከባድ ችግር ነው የሚመጣው እና አይ ሆፕ እንደዛ የሚል ብዙም የለም። ግን ኮኖቴሽኑ ይሄ ብሔረተኛ የሚሉትን ሲያመጡ ምናልባት ያንን ያመጣ እንደሆነ የሚል ስጋት ነው። እሺ ይሄን ካልኩ በኋላ እስቲ ዶክተር ተስፋዬ በዚህ ቅድም ባሳየሁት ላይ እንትን በል። ምክንያቱም አማራው አንዱ ስጋቱ
በቃ ሁልጊዜ አንዳንዱም በቁጭት አሁን እኔ ኢትዮጵያን ወደዛ አድርጉልኝ ምናምን ሁሉ የሚመጣው ከዚህ የተነሳ ነው። በኢትዮጵያ ስም ብዙ የዲያስፖራው ክፍል በተለይ ከእሱ ላይ አተኩረን ብንናገር ራሴን ጨምሮ በጣም ብዙ እንትን ተሸውደናል ነው የሚባለው በቋንቋ ወይም ደግሞ ተታለናል። እና አሁንም ያ ነገር ምን ቁጥር 2 ብለው ቁጥር 3 ብቻ እየመጣ ይመስላል። ምን ትላለህ? 2.0 2.0 ነው። እሺ ምን መሰለህ ባጭሩ የአፋብን ንቅናቄው ካለፉት ወራት እንግዲህ ኦልሞስት ወደ 3ኛ ዓመቱ ሊጠጋ ነው። ትምህርቶች መቅሰም አለበት። ከዛ ልምድ የዳያስፖራውና የፋኖ ትግል ግንኙነት እና እንግዲህ በብዛት የዳያስፖራው የሚሰጠው ድጋፍና የገንዘብም ሆነ የአስተሳሰብ በቀና መንፈስ ይመስለኛል። በብዛት ግን አብዛኛውን ጊዜ ጎላ ብሎ የሚታየውና ወጥ የሆነው በጣም ከጥቅሙ ጉዳቱ የሚያመዝን የዳያስፖራ ይሄ ፋኖች ደግሞ ብለውታል ብዙ ጊዜ መሪዎቹ ሳይቀሩ ድሮ አይደለም የየራሱ ኮቴጅ ኢንዱስትሪ ፈጥሯል። ይሄ ዳያስፖራው አንዳንድ ማሸጋገሪያ ታነል እየፈጠረ ገንዘብ ሆነ ምናምን እና ይህንን እንግዲህ ንቅናቄው ራሱ የአፋብን ከራሱ ከአብራኩ የወጣ አንድ አይነት አካል የራሱ አካል ይህንን የዳያስፖራውንም የሚያቀናብርለት ያስፈልገዋል። የሆኑ ያልሆኑ ዳያስፖራ ግለሰቦች ስብስቦች በየፊናቸው የሚሰሩት ስራ ሳይሆን እርግጥ ግለሰቦች አስተዋጽኦ ሊያደርጉ ይችላሉ እንደ ግለሰብ። ግን ዞሮ ዞሮ ግን ዋናው መመሪያና ዋናው አቅጣጫ ከአፋብን ራሱ መምጣት አለበት። ቅድም ያልከው ሰለሞን ዝም ብሎ ይሄ ፍሪ ፎር ኦል የሆነ እንደ ፍሪላንሲንግ አይደለም ሰጠ እሱ እንዲያው አይደለም የተለመደውን አዝማሚያ ማራዘም ነው የሚሆነው። እንግዲህ እነዚህ በነገራችን እነዚህ የዳያስፖራ ይሄ አንዳርጋቸው ጽጌ ሌሎቹም ለምን እንደሆነ አይታወቅም ከሚጠላውና መቀየር ካለበት የጎሳ አገዛዝ አውታር ወይም ደግሞ መዋቅር ጋር ንክኪ ያላቸው ናቸው በብዛት እና እሱን ለማስታገስ እና ቢያንስ ለማስታገስ እና በነገራችን ላይ እነዚህ ሰዎች ግለሰቦች ብቻ እነዚህ ፖለቲከኞች ወይ ተቺዎች ሚዲያተኞች ምናምን ብቻ ሳይሆኑ ሌሎች ገንዘብ የምናዋጣ የሚሉ እነዚህ ሁሉ የራሳቸው ሚና ስለሚጫወቱ ነው። እና ይሄን ንቅናቄው የድጋፍ አሰጣጥ መመሪያዎችና ስነስርዓት ተጠያቂነት ግልጽነት ያለው ነገር እንዲቋቋምና ከራሳቸው መንጭቶ እነሱ ህጋዊና መደበኛ ነው ብለው ያሉት አንድ አይነት ነገር ቢፈጠር እና አንድ አይነት አውታር በዛ ቢካሄድ ጥሩ ይመስለኛል። አለበለዚያ እንደፈለገ እባካችሁ እርዱ ተባበሩ ምናምን ብለው ከተውት ያው እነዚሁ ደግሞ እንደገና ያንሰራራል እና ይሄ ዳያስፖራ ፋኖ አይነቶች ዳያስፖሪክ ፋኖች 2.0 ይመጣል። ያው እንደገና ዞሮ ይሄ ነው እንግዲህ የሰለቸን እኛ አሁን ፋኖ ቁርጠኛ ቦታ ላይ ነው። አሁን ይህንን ንቅናቄ ሲያገኝ ይህን ሲያከናውን እዚህ ደረጃ ላይ ሲደርስ የፋኖ የውጭ ሀገር ግንኙነቶችንም ይሄ ነገራችን ላይ የኢትዮጵያ ዳያስፖራዎች ብቻ ሳይሆን እነዚህ ደግሞ ከውጭ መንግስታት ጋር ያላቸው ግንኙነት ወሳኝ የሆነ ተጽዕኖ ሊያሳርፍበት ይችላል። በተለይ ከፍተኛ ሀገሮች ምዕራባውያን እንግሊዝ ሀገር አሁን አንዳርጋቸው ጽጌ እንግሊዝ ሀገር ውስጥ ነው ያለው። እንግሊዝ ታውቃለህ ከሚዲያው ከምኑ ጀምሮ በጣም የኢትዮጵያ ነገር እስከዚህ አይታማም። ኢትዮጵያንና አማራን ይደግፋል ተብሎ አይታማም። ትዝ ይላችሁ እንደሆነ በጦርነቱ በትግራይ ጦርነት የሰሜን ጦርነት የተባለው በብዛት ጸረ ኢትዮጵያና ጸረ አማራ የሆነ ጸረ አማራም ባይሆን አማራን የሚያገል ነው እና ዳያስፖራ ያም አይነት ጎን ስላለው ንቅናቄው ይሄን ተረድቶ ዝም ብሎ እርዳታ ብቻ ሳይሆን መንግስትንም አቤቱታ እየቀረቡ ስቴት ዲፓርትመንት የተለያየ ቦታ እየሄዱ የሆነ ፖሊሲን ተጽዕኖ ስለሚያሳርፍ እዚህ ላይ ክብደት ሰጥተውት ይሄን ጉዳይ የሆነ አካል ፈጥረው ከራሳቸው መመሪያ ግልጽ የሆነ እና በዚህ ስርዓት ያለው መንገድ ተጠያቂነትን ግልጽነትን የሚያሳይ አካውንታብል የሆነ ካልፈጠሩ በቃ ይሄ ደግሞ አይፈረድም። ቅድም እንደነገርኩ ዳያስፖራ ያሉ ሰዎች
በጣም አገራቸውን ለመመለስ ወይም ደግሞ የራሳቸውን ሙያዊ እንትን ለማሸጋገር ለማዳበር ወይም ለተለያየ ምክንያት ለመጠጋት ይሞክሩ ይሆናል ከፋኖ ካሁኑ ከዚህ ከንቅናቄው ጋር። ይሄ የተፈጥሮ ነው፣ የሰው ተፈጥሮ ነው፣ ችግር የለው። ግን ሌሎች በደንብ ተደራጅተው አይደለም አጉል የሆነ እንትን ጣልቃ ገብነት ይሄ ፋኖ ለምሳሌ ገብቶታል። ይሄ ሰርጎ ገብነት የብልጽግና እሱ አለ አይደል? ግን ዳያስፖራዊ ሰርጎ ገብነትም እንዳለ መረዳት አለባቸው። ይሄ ማለት ሁሉ ዳያስፖራ እንዲኖር ሳይሆን እንዳልኩህ ብዙ በቀና መንፈስ ነው የሚደግፈው። ግን አሉ ይሄ በቀና መንፈስ የሚደግፈው የምትለው ይሄን ያህል ወሳኝ ተዋናኝ አይደለም በመርዳት ከፋኖ ጋር በመስታከክ። ስለዚህ ይሄንንም እንግዲህ አንዱ ስራ ይሄ ነው። ይሄም ያስፈልገዋል አንድ አይነት ትኩረት በንቅናቄው እያስባለሁ። አይ ቋንቋህ ገርማኝ ነው። ዲያስፖራዊ ምንድነው ሰርጎ ገብነት ያልካል? አፍንጫቸው ስር ያለን ሰርጎ ገብ ብልጽግናን ሲፋለሙ በረጅሙ ደግሞ በእጅ አዙር የሚመጣ ሰርጎ ገብ አለ። ያውም ከብልጽግና ጋር የሚተባበር ሊሆን ይችላል። የሚተባበር ማለት ነው። ባለፈው ሚዲያተኞች ብለህ ነበር። አሁን ደግሞ በዚህ ሚዲያተኞች መተዳደሪያ ያደረጉ። ምክንያቱም አመሰግናለሁ ስላነሳው። ምንድነው ይሄ ሚዲያ ዝም ብሎ ዘጋቢ አይደለም። እርግጠኛ ነኝ ብዙ ሚዲያ የኢትዮጵያው ይሄ አይደል በግልጽ ወይም ደግሞ ውስጥ ለውስጥ ጸረ አማራነት አለ። አማራንም በደንብ ከልብ በቀና መንፈስ የሚደግፍ ሚዲያ አለ። ስለዚህ ሚዲያተኞች ራሳቸው መተዳደሪያ እስካደረጉት ድረስና ሀብታሙ አንድ ምልክት ናቸው ዋናው እና ስለዚህ ይህ ሁሉ መቼስ ብዙ ስራ ይጠብቃቸዋል እንዳልከው አንተም ሰለሞን አንዳንዴ እንደምትለው። ግን አሁን ወሳኙ ጊዜ አሁን ነው። አሁን በጥቂት ጊዜ ውስጥ አንዳንድ መሻሻሎች ካላረጉ ነገሮች እየገነገኑ ሄዱና በኋላ መለወጡ አስቸጋሪ ነው የሚሆነው። አሁን ምን ያህል የንቅናቄው አስኳል ኖሮት ቁጭ ብለው ይሄን ሁሉ ግምት ውስጥ አስገብተው ተወያይተው ረቂቅ የሆነ እንትን ማውጣትና ከዛ ያንን ስራ ላይ ማዋላቸው ወሳኝ ነው። የጦር ሜዳ ብቻ አይደለም ትግሉ። አሁን እንዲያውም የጦር ሜዳው እየቀነሰ ነው የሚሄደው። አሁን ኦልሬዲ እየተንኮታኮተ ነው ይሄ ገዢው ኃይል። ምርኮኛው ቁጥር ስፍር የለውም ምናምን እና ስለዚህ አሁን የተኩስ ጦርነቱ ሳይሆን የአይምሮ ጦርነትና የግንኙነት የኮሚኒኬሽን ስትራግልና ምናምን ይሄ የናራቲቭ የትርክት ምናምን ነውና ለዚህ መዘጋጀትና ስልት ሲባል በዚህ በዋናነት ደግሞ የፖለቲካ ስልት ስትራቴጂ ሲባል የመንግስት ስልጣን የመያዝና መዋቅራዊ ለውጡን የመጀመር ወይም ካሁኑ ከወዲሁ መጀመር ይኖርባቸዋል። ሲታገሉ ለምሳሌ በየወረዳው ነፃ ባወጧቸው ወይም ባሉበት ወረዳ ምን አይነት የመዋቅራዊ ለውጥ ጅምር እያሳዩ ነው? ምን አይነት አዝማሚያ እያሳዩ ነው? መዋቅራዊ ለውጥ የምትጀምረው ስልጣን ከያዝክ በኋላ አይደለም። ወደ ስልጣንም እየሄድክ እያሳየህ ነው የምትሄደው። ማሳያዎች ያስፈልጋሉ ለዛ። መልካም በጣም አመሰግናለሁኝ። እንግዲህ አሁን የገለጽካቸው በተለይ ዲያስፖራውን በሚመለከት ያው አስተያየት መስጠቱም እንዳለ ሆኖ በአማራነቱ ደግሞ ተጠቅቻለሁ የሚለው ወገን ደግሞ እዚህም ራሱ አትሊስት እነዚህ ሰርጎ ገብ ሊሆኑ ይችላሉ ተብለው የሚጠረጠሩት እንኳን ሌላ ቦታ እንዳያገኙ ራሱ ተደራጅቶ ትንሽ መታገል ያለበት ይመስለኛል። እንደ ሁሉም ነገር ፋኖ ላይ ጥሎ መቀመጥ ተገቢ አይደለም እና ጥሩ ጉዳይ ነው የጠቀስከው። ያን ካልኩኝ በኋላ በቃ እንግዲህ ለመቋጨት ያህል እንግዲህ ወደ መጨረሻው ምንድነው ምለው ለሁላችንም የሚሆን ነው። እንግዲህ ፋኖ መግለጫ አውጥቷል። መሪው እና በተለይ ደግሞ እዚህ የወታደር አዛዡ ብርጋዴር ጀነራል ተፈራ ማሞ እና የድርጅቱ መሪ አርበኛ ዘመነ ካሴ እንግዲህ እነዚህ ሁለቱ ናቸው ብዙ ጊዜ ከፊት የሚታዩት የሚል ግምት አለኝ። ሌሎቹ እርግጥ አራቱ ዋናዎቹ ናቸው፣ ግን እንደው እኔ ለምሳሌ ነው ያቀረብኩት እና ይህን ፋኖ እንግዲህ ህዝቡ እንዲከተለው ብዙ ማድረግ ያለበት ነገር አለ ተብሎ ቅድም ፕሮፌሰርም እንደጠቀሰው ውህደት ነው። ከዚህ በኋላ የምንጠብቃቸው ብዙ ነገሮች አሉ።
ብሏልና ያ ደግሞ አስተማማኝ የሆነ ነገር እየፈጠረለት ይመጣል። ስለዚህ ያ ደግሞ አስተማማኝ ነገር ምንድነው? ታማኝነትና ተጠያቂነት የሚባል ነገር አለ። ታማኝ መሆናቸውን የሚያሳዩበት መንገድ እንደው ምን ሊሆን ይችላል? በእርግጥ ቅድም ጠቅሰነዋል። አንድ የመሆናቸው ነገር ደግሞ ለተጠያቂነትም ያመቻል። ተጠያቂነት ማለት የግድ ግለሰብ ላይ አነጣጥሮ ሌላ ነገር ለመቀባት ሳይሆን የድርጅቱን አካሄድ ለመመርመር ያመቻል። አሁን ተጠያቂ የሆነ ክፍል አለ፣ አንድ ፋኖ አለ ብለን ነው እንግዲህ የምናምነው እና ከዛ አንፃር እንደው አጭር ነው፣ በጣም ብዙም በዚህ አንሄድበትም። እነሱ ያው በሂደት የሚያሳዩን ጉዳይ ነው። ግን እንደው እኛ ለሁለት የመጨረሻ ነገሮች ስላሉኝ ነው በተጠያቂነትና ታማኝነትን ለማረጋገጥ አንዳንድ ጉዳዮችን ማድረግ ሊኖርበት ይችላል አፋብን እና እንደው ማድረግ ከሚገባቸው ጉዳዮች ብለን የምናስበው ይኖር ይሆን? አሁን በቅድሚያና ደግሞ ቀስ ብሎ ያው የሚመጣው ነገር ይመጣል። እንደው በቅድሚያ ግን አንድ ነገር ሲቋቋም መቼም ትንሽ እስከሚጠነክር ድረስ ጊዜ ይፈጃል እና ቅድም መግቢያችንም ላይ በቀን ልናስቀምጥ ሞክረናል። ያ እንኳን እኔ እንደው ዝም ብዬ የሰጠሁት ምሳሌ ነው እንጂ በትግል ውስጥ ነው ያሉት። ሁኔታው ሊገድባቸው ይችላል የቀኑ ጉዳይ ግን ቢሆንም ግን ምልክት ግን ማየት አለብን። አንዳንድ ጉዳዮች የጥንካሬያቸውን መለኪያ የሚሆንና ታማኝነታቸውንም የሚገልጹልን ነገር። ይሄን ያነሳሁት ካለ ምክንያት አይደለም። ሆነ ለመናገር ይሄን ያነሳሁት እንደምታውቁት ይሄ ድርጅት የተፈጠረው እርግጥ እንግዲህ የትኛው እንደሚቀድም ባላቅም አንዳንዶቹ ኦሬዲ በፊትም ቢሆን የብልጽግና ተላላኪዎች ስለነበሩ ነው ይላሉ። በሌላ በኩል ደግሞ እውነተኛው ነገር ሲመጣ ተመለሱ የሚሉ አሉ። ብዙ አይነት ምክንያት ቢሰጥም ይሄ መግለጫ ይሄ ውህደት የተፈጠረው አንዳንዶቹ በተለይ ከአፋሃድ ያሉት ለብልጽግና እጃቸውን እየሰጡ ባሉበት ወቅት ነው ሆነ ለመናገር እና ትንሽ ነገሩን መጠንከር አለመጠንከሩን የምናይበት ጊዜ የሚያስፈልግ ይመስለኛል። እና አናቅም እኔ አሁን ብጠይቅ አላቅም ለመክዳት ሲያስቡ የነበሩ ተቀላቅለው ይሆን እላለሁ አንዳንድ ጊዜ ለራሴ ነው። ስለዚህ እንደዛ አይነት ነገር ስላለ ተጠያቂነትና ታማኝነታቸውን ለማረጋገጥ እንደው ከነሱ ምን ይጠበቅ ይሆን ምናልባት የሚለውን ነገር እንደው ሐሳባችን ነው። እንግዲህ እነሱ ናቸው በተግባር የሚገልጹት። ግን እንደው ከኛ እንደው አንዳንድ የምንወረውራቸው ነገር ካለ እስኪ እድሉን ለማን ልስጥ? ከሁለት አንዳችሁ መጀመር ትችላላችሁ፣ ወይ ዶክተር ተስፋዬ ወይ ፕሮፌሰር ከሁለት። ለዶክተር ተስፋዬ ልተው እንግዲህ ይጀምርና እሺ የሚቀር ካለ የቀረ ካለ እንግዲህ ይጨምራል። እሺ አንዳንድ ነገር እንግዲህ ታማኝነትና ይሄ ተጠያቂነት ላልከው እስካሁን ድረስ የፋኖ ትግል አዝማሚያ እንዳየ ነው። እንግዲህ አሁን በንቅናቄው መብሰር እና ለሱ ክንውን ሊለወጥ ይችላል። ይሄ ግን እስካሁን ድረስ ያየነው ግለሰቦች ላይ ነው በብዛት ግለሰብ መሪዎች ወይም ደግሞ የተወሰኑ ስብስቦች አላለ የፋኖች በየአራቱም ጠቅላይ ግዛቶች ያሉ ወይ ከፍም ብሎ ዝቅም ብሎ ግለሰቦችና ስብስቦች ላይ ነው ያለው እና ይሄን በአሁኑ በአዲሱ የንቅናቄ መመስረት ሳቢያ በይበልጥ የተደራጀና ስርዓት ያለው የተጠያቂነት እንቅስቃሴ አላል መልክ ማስያዝ ለምሳሌ ይሄ ወይም ድርጅታዊ ስነ ስርዓት ወይም ዲስፕሊን ልትለው ትችላለህ። አካውንታብል እና ፋኖ ኃይሎች በውስጣቸው መጀመሪያ ያንን ማጠናከር አለባቸው አላቸው። እርግጠኛ ነኝ ግን ከዚህ በፊት ታይቶ በማይታወቅ መልክና መጠን ይሄ ኦርጋናይዝድ የሆነ ዲስፕሊን ያስፈልጋል እና ተጠያቂ የምትሆነው ያ ሲኖር ነው። ለምሳሌ ማቅረብ አለብህ ሪፖርት፣ እንዴት ተደረገ፣ ምን ተከናወነ ምናምን ብለህ ግምገማ ሁሉ አድርገህ የምትለውጠው ነገር ይኖራል እንጂ ሁሉ ነገር ታማኝነት የግለሰባዊ እንትን ብቻ አይደለም። እርግጥ ድርጅታዊ ታማኝነትና ተጠያቂነት ዋና ነው፣ ማለት የግለሰብን ተጠያቂነት አይተካም። ግን
ግለሰቦች ድርጅታዊ መዋቅርና አውታር ከሌለ ዝም ብሎ በራሳቸው የሞራል ብስለትና ጥንካሬ ብቻ የሚተዉ አይደሉም። በትግል ላይ ትፈጥራለህ ያንን አውታር ያንን ኔትወርክ እና አላለም ዝም ብለህ ከውስጥህ በመነጨ መርሃዊነት ብቻ ሳይሆን ምን ልባል እችላለሁ እንዴ ጎበዝ ሰው እኮ ይጠብቃል የሚል እንትን እና ያን ቢያደርጉ አይ ቲንክ በጣም ወሳኝ ይመስለኛል። እና አሁን ግለሰቦች ላይ ካተኮረ አመራር ለምሳሌ ገሌ ዘመነ እንደዚህ ብሬ ወዳጅ ከዛ ወጥቶ የፋኖ ቅድም ያልኩትን ባጭሩ እሱን ጠቅሼ ልዝጋው። ይሄ አስኳል መፍጠሩ እዚህ ላይ ወሳኝ ነው። ፖሊት ቢሮ ምናምን ተባለ። እንግዲህ ፖሊት ቢሮ ሲሉ እንደ ድሮው እንደ አብዮቱ ዘመን አይነት ይሁን ወይም የወታደሮች ፖሊት ቢሮ አላውቅም፣ ግን ያም ሆነ ይሄ የራሱ ፋኖ የራሱ የአይምሮ ቋት ልበለው ይሄ ቲንክ ታንክ ያስፈልገዋል የውስጡ። እና የአይምሮ ቋት ብትለው የሚያጠራቅም ስልታዊ እና ነገሮችንና ሀሳቦችን የሚያቀነባብር አካሄድን ድረግ ይሄ የአይነት አስኳል ሳይኖረው አንድ ትልቅ ድርጅት አሁን እያደገ ነው ፋኖ የፋኖ ኃይል በተለይ በንቅናቄው ሌሎችም ሊቀላቀሉ ይችላሉ፣ ወጣቶች ሁሉ ሆነ ታጋዮች በብዛት። ስለዚህ ያ ወሳኝ ነው ብዬ አስባለሁ። ይሄን እንግዲህ ፋኖ እንደ ጦር ሰራዊት የጦር ኃይል ይህን ማድረግ ይችላል ወይስ በጦርኝነት አካባቢ ዙሪያ ብቻ ነው የሚሰራው? እሱ እንትን አለ። እኔ እንደምመኘው ልንገርህ እና በምኞቴ ልጨርሰው። አንዳንድ የፋኖ ታጋዮችና መሪዎች ጦረኝነቱን ትተው በቃ በውስጡ ሆነው እንግዲህ የታወቁ ናቸው። ከውጭ የመጣ ሌላ ኃይል አይደለም፣ ሰው አይደለም፣ የሚጠረጠር ወይም የማይታመን አይደለም። ከመሃላቸው የሁሉ የታገሉ በትግል ራሳቸውን ያስመሰከሩ ማንነታቸውና አርበኝነታቸውን አሉ። ከነሱ መሃል ጦረኝነቱን እንግዲህ ወደ ጎን አድርገው ወይ ያን አይነት አዝማሚያ ያላቸው ከሆኑ ማለት ነው። እንግዲህ ብዙዎች አሉ፣ የተማሩ አሏቸው፣ እንደሚሰማው ብዙ አሳቢዎች አሉ። ለነሱ ቦታ መስጠት አሁን ጦር ኃይሉ ያንን አስኳል አድርጎ ያው እንደዛ ቢያደርግ ምናልባት ትልቅ ይበልጥ እምርታ ሊፈጥር ይችላል ወደፊት የመሄድና ወደ ትግሉን ይበልጥ ማፋጠን ይቻላል ብዬ አስባለሁ። እና ይሄ ይሆን አላውቅም እንግዲህ ወደፊት። አይ ተገቢ ነው፣ ትክክል ነው። ምክንያቱም ያው በግራም ነፈሰ ቀኝ ከዚህ በፊትም አንዳንድ ጊዜ ስንሰማም እንደነበረው የፖዚሽን ጉዳይ የስልጣን ጉዳይም ትንሽ ስላለበት እሱ ትንሽ ከተፈታ አትሊስት ከላይ ያለው ሌላው ስራውን እንዲሰራ ደግሞ ከፈት ማድረግ አለባቸው። እሱ ጥሩ ትክክል። እሺ አመሰግናለሁ። ፕሮፌሰር የሚጨምረው ነገር ትንሽ ካለ? የሚጨምረው ምንድነው ይሄ የውህደት መግለጫ ነው። ከዚህ ቀጥሎ ቶሎ ብሎ መደረግ ያለበት ምንድነው? መርህ ነው፣ ፍኖተ መርህ ነው ማለት መመሪያ፣ ፖሊሲ መውጣት ያለበት መሰለኝ። ይሄ ፖሊሲ በእርግጥ የፋኖ ማንነት ብቻ ሳይሆን ምን አይነት አስተዳደር እንደሚመጣ፣ ምን አይነት ስርዓት እንደሚመጣ፣ መሸጋገሪያውስ ሽግግር ሁናቴ ውስጥ እንዴት መሆን እንዳለበት፣ ሌሎች ብሔረሰቦችስ ምን አይነት ሁናቴ ምን አይነት ሚናን መጫወት እንዳለባቸው የምናገር መሆን አለበት። ከዛ በፊት ደግሞ አሁን የጦርነት ጊዜ ነው። እኔ እውነቱን ለመናገር ኢትዮጵያም ደውዬ ሳናግር ከብዙዎች የሰማሁት ትንሽ ዘገየ ይላሉ። ይሄ ነገር 1 ዓመት በፊት ቢደረግ ከ1 ዓመት ግማሽ በፊት ቢደረግ በጣም ትልቅ ውጤት ያመጣ ነበረ፣ ብዙም አያቆይም። አሁን ግን ብዙዎቹ እያመነቱ ናቸው። ምክንያቱም አይ አሁን እንኳ ብዙም የትም የሚደርሱ አይመስልም የሚሉትም ብዙዎች ሰምቻለሁ እንደዛ ስሉ። ምክንያቱም መንግስት ተጠናክረዋል ነው የሚሉት። ግን በዚህ ተስፋ መቁረጥ አያስፈልግም። ዋናው ምንድን ነው? ተጠናክረው መንግስት በማንኛውም ጊዜ ውስጥ ወደ ቀውስ ሊገባ ይችላል። ምክንያቱም ቀውስን እንደ ብልጽግናው አድርጎ የሚቆጥር መንግስት ነው እና መተንፈሻ የሚሰጠው ቀውስ ይመስለኛል። በዚህ ምክንያት የፈጠረው ቀውስ ትልቅ ጉዳት ሊያደርስበት ይችላል። በዚህ ምክንያት ተስፋ አለ ባይ ነኝ። ግን ያ ተስፋ እንዲቀጥል ህብረተሰቡን በሙሉ የሚስብ አይነት መርህ ፍኖተ መርህ ያስፈልጋል።
ከዛም በተጨማሪ ደግሞ ይበልጥ ደግሞ ጦርነት ላይ ያለው ፋኖ ነው። በዚህ ምክንያት ህብረተሰቡ እንዴት እንደሚጠበቅ ህይወቱ፣ ደህንነቱ፣ ጤናነቱ፣ ሀብቱ እንዴት እንደሚጠበቅ በደንብ አድርጎ የሚያረጋግጥ ሰነድ ብቻ ሳይሆን በምሳሌም በአብነትም ማሳየት ይኖርበታል። ከዛ የታሪክ አቀራረብ ነው። ሁል ጊዜ ስለ ታሪክ አቀራረብ በዚህ በቅርብ ጊዜ በተደረገው እና በመጣው የታሪክ ትርክት ተመስርቶ የኢትዮጵያን ሁናቴ የኢትዮጵያን አስተዳደር መፍረድ ትቶ የኢትዮጵያ ታሪክ በጣም ረጅም ነው። የ3000 ዓመት ታሪክ ነው የምንለው። ያ ታሪክ ከልክ በላይ ውስብስብ ነው። አሁን በዚህ በ5 ዓመቶቹ የታዩት ነገሮች እንደ ኢትዮጵያ ታሪክ አድርጎ መውሰድ ተገቢ አይመስለኝም። በዚህ ምክንያት የተጨባጭ በሆነ እውነተኛና ውስብስብ በሆነ የኢትዮጵያ ታሪክ የተመሰረተ የታሪክ ትርክት አቀራረብ ማስቀመጥ አለባቸው። ይህም አንዱን በድሎ ሌላውን የሚያደንቅ ሳይሆን ትክክለኛ የሆነ መሆን አለበት ባይ ነኝ። ከዛ ቀጥሎ ማለት ለሽግግር መንግስት እንደሚቀበሉ እና በሽግግር መንግስትና በህዝብ አስተዳደር ወደሚሻገረው የሚያረጋግጥ ግልጽ የሆነ ፖሊሲ መመሪያ ማውጣት አለበት። እንግዲህ ይሄ ነው የምለው። ሌላ በዲያስፖራን በተመለከተ በዲያስፖራ መካከል እንግዲህ ፋኖ እየቀረበ ያለው እንደ ለማኝ ነው። ገንዘብ አምጡልኝ፣ ይህን አድርጉልኝ። ይሄ መቆም ያለበት መሰለኝ። የራሱን ድርጅት አቋቁሞ ማዕከል የሆነ ገንዘቡን የሚሰበስብ ተጠያቂነትና ግልጽነት ያለው አሰራር እንዲቋቋም፣ ከዚህም በላይ ደግሞ በየአገሩ በየቦታው ምዕራፎች ቻፕተርስ እንዲቋቋሙ አድርጎ የሚያስተዳድርበትን ሁኔታ መፍጠር አለበት። ፖሊሲውን በውጭ ሀገር ያለውንም አቋም የሚመራ አመራር የሚቆጣጠር ፋኖ ራሱ መሆን እንዳለበት መስራት ይኖርበታል። እርግጠኛ ነኝ ይሄ ትንሽ ስራ ይጠይቃል። ግን እንደዛ ካልሆነ ወደ ብጥብጥ ነው የምንመለሰው። ምክንያቱም ብዙ ግለሰቦች መድረክ የመታየት መድረክ ኢትዮጵያውያን ብዙ ጊዜ መታየት እንፈልጋለን። የሚዲያም ሰዎች ሆኑ ሌሎችም ሆኖ እገሌ ብዙ ሰጠ ሊባል ይፈልጋል። ይህ እንዳይሆን የራሱ የሆነ የሂሳብ የገንዘብ የድጋፍ አቀራረብና የድጋፍ ሰጪዎች የሆነ የህዝባዊ ምንድነው ግንኙነት ክፍል መፍጠር ይኖርበታል ባይ ነኝ። እንግዲህ በዛ ልደምድመው። መታወቅ የሚገባው ይሄ ምንድነው የውህደት መግለጫ እንጂ ፍኖተ መርህ አይደለም። ፍኖተ መርህ በቶሎ ብሎ ማውጣት ይኖርበታል። ላንተም ሰለሞን፣ ላንተም ፕሮፌሰር ኃይሌም አንድ ጥያቄ አሁን ካለው ጋር እርግጥ አንዳንድ ወሬ እንደምትሰማው ፕሮፌሰር ኃይሌ እንዳልከው ትንሽ የድጋፋቸው የተዳከመ አገር ቤትም አለ። አሁንማ የትም አይሄዱም ምናምን የሚለው ለሚለው አሁን ይሄ ንቅናቄው የሰጠው መግለጫ ላይ ግን የምናየው ሌላ ነገር ነው። ምንድን የሚለው የትግሉ በቃ ምዕራፍ ላይ የለወጥ ነው፣ አዲስ ምዕራፍ ገብተናል፣ ያገዛዙ ሰራዊት ፈራርሶ እየፈራረሰ ነው፣ እኛ ተተኪ የመሆን ሁሉ እድል አለን የሚል እንትን ያላቸው። ይሄን ምን አይነት እንትን አላቸው? ይሄ ነው ታማኙ ወይስ ህዝቡ የሚለው እዚህ ላይ? ምክንያቱም እንግዲህ አይ ተገቢ ነው። ከዛ በፊት ግን አንድ ነገር ለመጨመር ያህል ቅድም በተባለው ጉዳይ ላይ የዳያስፖራውን ነገር በመመልከት ቅድም ባልኩት መሰረት ዳያስፖራው ራሱ ተዘጋጅቶ ጠብቆ፣ ግን አሁን ፕሮፌሰር ኃይሌ ባለው ላይ በጣም እስማማለሁኝ። ምክንያቱም ዝም ብሎ የውጭ ደጋፊም ብቻ ሳይሆን በፋኖነት ራሱ የመሳተፍን እድልም ቢፈጥር ጥሩ ሊሆን ይችላል። ምክንያቱም ወደ አንድ ድርጅት ስትገባ የራሱ መስፈርት ምን ስላለው በደንብ አውቀዋቸው ሰውን ሊያሰባስቡ ስለሚችሉ ያ ጥሩ ነው። ከዛ በተረፈ ግን አሁን ለጠየቀው ጥያቄ እንግዲህ በመረጃ መሰረት ያው እንደምናውቀው በብዛት
ጦር አለ ኢትዮጵያ ውስጥ በየጊዜው እንደምንሰማው በተለያየ ጊዜ የመንግስት ተብየው ያው የሱን ወይም ደግሞ የዚህን ስርዓት መንበር ለመጠበቅ ሲባል የሚሞቱ ብዙ አሉ ወገኖች። እንደውም ዜና እንደሰማሁት ቦታ አንድ ላይ መሰብሰብ ስላቃታቸው በየቦታው እንዲቀመጡ አድርገዋል የሚል ዜና ሰምቻለሁ። በተለያየ ቦታ የተጎዱ መከላከያ ኃይሎች ማለት ናቸው የመንግስት እና ያ የሚያሳየው በጣም ጉዳት እንደደረሰባቸው ነው። በእርግጥ ከሌላ አንጻር ደግሞ ያው ቅድም መጀመሪያ ላይ ያነሳው ፕሮፌሰር ባነሳው ለአንድ ጊዜ አምባገነናዊ እንፈጥራለን ይበለው እንጂ በሌላ በኩል ደግሞ ሲታይ የአንድ ማዕከላዊነት አደጋው ደግሞ ምናልባት መንግስት በሚፈልገው መንገድ ለመከፍትለት ይችል ይሆናል ጥንቃቄ ካልተደረገ። በእርግጥ ያው 4 ስለሆኑ ከላይ ከተለያየ ቢያንስ በአሁኑ አወቃቀር 4 ጠቅላይ ግዛቶች ውስጥ ስለመጡ አትሊስት የህብረት ነገር ይኖራል የሚል ተስፋ አለኝ እንጂ ስጋቱ እንዳለ ነው። ከዛ በተረፈ ግን እንግዲህ መከላከያው ደክሟል። ግን ችግሩ ምንም ቢደክም ፋኖ ደግሞ የራሱ የሆነ የተቆጣጠረው የሚያስተዳድረው ብዙ ቦታ አለ። ሁልጊዜ እንደምንለው ግን እንዴት ነው ወሳኝ የሆኑ ከተማዎችን አልያዘም ገና። ስለዚህ ትንሽ ያስቸግረዋል ከዛ አንጻር እንጂ ደምድሟል ለማለት ትንሽ ይከብደኛል። እነሱ ባስቀመጡት መሰረት እኔ የራሴ አስተያየት ነው። እነሱ ሞር ሊያውቁ ይችላሉ። ግን ሳየው ግን ከውጭ ሆኜ ሳየው ግን እንደውም አሁን የሚጠበቅባቸው ብዬ የምገምተው እንደምንም ብለው አንድ ትልቅ ከተማ ወልዲያም ይሁን ደሴም ይሁን ፎር ኤግዛምፕል ወይ በሌላ በኩል ደግሞ ደብረ ብርሃንም ይሁን ብቻ ይዘህ የመቆየት ነገር እዛ ትንሽ ቢያሳዩን ጥሩ እድል ይፈጥራል። ቅድም እንዳለው ፕሮፌሰርም ቢሆን አንተም በተደጋጋሚ እንደምገልጸው ይሄ መንግስት በተለያየ መንገድ ወድቋል። ያው የሚገፋው ጠፍቶ ነው እንጂ ሪሊ ወድቋል። 4 ኪሎ ነው የተቀመጠው። እውነት ለመናገር በየትም ዳይሬክሽን ሄዶ የሚያስተዳድረው ብዙ ነገር የለም። ያው ግን ችግሩ ያው ዋናዎቹን ይዟል። በድሮን አለው ገንዘቡ ምንም ስላለው ከሚያገኘው እርዳታ አንጻር ያው እርግጥ ኃይለኛ ነው። አሁንም ቢሆን የለውም ማለት አይቻልም። ስለዚህ ትንሽ ገፋ አድርገው ከሚያሳዩን ነገሮች አንዱ እሱ ቢሆን እኔ እመርጣለሁ። እንደምንም ብለው አንድ ትልቅ ከተማ ቢይዙ ለህዝቡ ሞራል ይሆናል። ልክ አሁን የተነሳሳውን ነገር በፊትም ትዝ ይልህ እንደው ዶክተር ተስፋዬ አንተም ጠቅሰዋል፣ ሞመንተም ብለህ ጠቅሰዋል። ሞመንተሙን መጠቀም ጥሩ ነው። አሁን ነው this is a time በቃ እዚህ አሁን ቶሎ እንደምንም ሄደ አንድ ብትል ህዝቡም ራሱ ቶሎ ብሎ ሊነሳሳ ይችላል። ሁልጊዜ እኔም አእምሮ ውስጥ የሚብላላው ነገር ደጋግሞ ነው ያሉት። ይሄንን ቀደም ብለውም ቢሆን ይሄ ንቅናቄው ከመፈጠሩ በፊት በቃ የተንኮታኮታ አርም ነው። በጣም ያሳዝናል። ስንማርካቸውም ምንም ሞራላቸው በጣም የዘቀጠ ነው ምናምን ይላሉ። ግን ያም ሆኖ ያ የምትለው አይነት አድቫንስ ይሄ ያለ ገፍተው የመሄድና የዞን ከተማዎች ቢያንስ የመያዝና ወደ አዲስ አበባ እና ችግር አንዳንድ እንትን አለ እዛ ላይ ደግሞ ምንድነው ለስነ ልቦናዊ ወይም ሳይኮሎጂካል ፍጆታ ብለህ የምትናገረው ነገር ለምሳሌ ወደ አዲስ አበባ እየመጣን ነው ሊመጡ ነው ምናምን የሚለው በፖለቲካ ትግል አንዳንድ ነገር የምትለው ምንድነው ሁልጊዜ የምትፈልገውን ነገር ዝም ብለህ አስቀድመህ ብዙ አትናገርም ወይም ደግሞ ጥበቃዎች ወይ ኤክስፔክቴሽንስ አትፈጥርም፣ ግን ታደርጋለህ። እንዲያውም ዛሬ የሰማሁት ለዚህ ስዘጋጅ የጀነራል ተፈራ ማሞ ሲናገሩ ስለ አማራው ትግል እንትን አማራው ዝም ብሎ ስራውን ይሰራል እንጂ ብሎ አይለፈልፍም ምናምን እንደዚህ ብለው ነበር። እና አሁን ይህም ትምህርት ነው ለንቅናቄው። ብዙ ነገሮች ዝም ብሎ መደረግ ነው ያለባቸው። ይሄ ነው እንግዲህ አንዱ ደግሞ ወደፊት እንነጋገር እንደሆነ አላውቅም። የሚዲያ ስትራቴጂ ዝም ብለህ እየወጣህ ኢንተርቪው በቃ እንደዚህ ላደርግ ነው እንደዚህ ልናደርግ እንዲህ አድርገን እንዲህ አያስፈልግም። ምክንያቱም ስራውን ዝም ብሎ ማከናወን ነው የሚያስፈልገው እና እንትንህን መለየት ለፕሮፓጋንዳ ብለህ የምትነገራቸው ነገሮችን እና በእውን ደግሞ ተንትነህና በስልት የምትካሄድበት አንደኛ ነገር ጠላትህንም ዝቅ አድርገህ መገመት አንዳንዴ ጥሩ አይደለም። ቢዳከምም ይሄ እንደቆሰለ አውሬ በጣም ሊነክስህ ይችላል። በጣም ሊያጠፋ ብዙ ጥፋት ሊፈጥር ይችላል እና
አትሊስት ውስጡን ፕላን ሲያደርጉ ትግላቸውን አንደርስትሜት ማድረግ የለባቸውም። ጠላት አላለም ድሮን ምናምን ብቻ ሳይሆን ሌላ ብዙ ነገር ሊፈጥር ስለሚችል እና ይሄን ጥሩ ነው። እስኪ መጨረሻ ላይ ሀሳብ ይሰጥበታል። እኔም አንድ ነገር ትዝ አለኝ ባጭሩ እንትን ልበልና፣ ምክንያቱም ይሄ ነገር አሁን በተለይ እየወጡ መግለጫ መስጠት የሚባለው ነገር እንደው አዲስ ስለሆነ ነው እንጂ አሁንም አልቆመም። ልክ ከተቋቋመ በኋላ ባለፉት 4-5 ቀናት ከአፋሕድ ከነበሩ 2 ሰዎች ሲያነጋግሯቸው ነበረ። ምክትሉ እንኳን እሺ ተቀዳሚ ምክትል ነው ሊሆን ይችላል፣ እሱ ችግር የለውም። በአንድ በኩል ደግሞ አስረስ ይናገራል እና አሁንም ያ ነገር አለ። ያን ነገር ትንሽ መገደብ አለባቸው። ከዛ ደግሞ አልፎ ደግሞ ራሳቸው በሚያደርጉት ሂደት በየትኛው ላይ ምን አይነት ኢንፎርሜሽን ብንለቅ የሚለውንም ነገር ቢያስቡበት ጥሩ ነው ለማለት ነው። እስኪ ፕሮፌሰር ኃይሌ የሚጨምረው ነገር ካለ ጨምርና የዛሬውን እንጨርስ። ሊቀ ሊቃውንት ተስፋዬ ባለው ላይ ነው። ምንድን ነው የሁናቴውን በሚመለከት መንግስት ደክሟል በሚል አንድ ዋና ነገር መርሳት የማይገባን መንግስት ነው። የገቢ ምንጭ አለው፣ ጉልበት አለው፣ የሰው ኃይል አለው። በዚህ ምክንያት ጦርነቱን በጣም ለብዙ ጊዜ ሊያዘገይ ይችላል እና አሁን አንድ ጊዜ ትዝ ይለኛል ዘመነ ካሴ 2 ዓመት ይሆናል ምን በአንድ ወር ውስጥ አዲስ አበባ እንገባለን አለ። እኔ 2 መስሎኝ እንዴ እንደዚህ ያህል ጎብዘዋል ወይ ብጠብቅ አዲስ አበባ ቀርቶ አሁን 2 ዓመት ሆኗል። እንግዲህ አዲስ አበባ አልገቡም። በአንድ በኩል ማሳነስ እና መናቅ ተገቢ አይደል። መንግስት ነው። መንግስት በቀላሉ የሚወድቀው ሌላ የውጭ ሀገር ኃይል ካልገባበት የውስጥ ኃይሎች ብዙውን ጊዜ ይህን ያህል ሊያደክሙት ይችላሉ እንጂ ስልጣንን በቀጥታ ለመውሰድ ብዙ መስዋዕትነት መክፈል አለባቸው። የጊዜ ብቻ ሳይሆን የህይወት ብቻ ሳይሆን የጊዜ ራሱ። አሁን በ2 ዓመት ከቆየ ፋኖ ብዙ ህዝብ እየጠላቸው ሊሄድ ይችላል። ምክንያቱም አሁን ዶክተር ሰለሞን እንዳልከው አንድ ትልቅ ከተማ ይዘው ያ ከተማ በመንግስት እንዳይነጠቅ እስካላደረጉ ድረስ ብዙ ሰው ተስፋ ይቆርጣል። ሰው ሊኖር ይፈልጋል። በዚህ ምክንያት ለነሱ ስል እኔ ህይወትን ለምን አመሳቅላለሁ ብሎ ብዙዎች መንደርተኞች በግድ እንደ ትግሬዎቹ ካልጨፈጨፏቸው በስተቀር አሁን የቲፒኤልኤፎች ወያኔዎች ይቅድ ምን ነበረ? አንድ መንደር ካልተቀበለ የማይቀበለውን መግደልና ያው የሚቀበለውን ብቻ መተው ነው። ወደዛ ደረጃ ሊደርሱ አይፈልጉም። በዚህ ምክንያት ምንድን ነው የሚያስፈልገው? እቅድ አወጥተው በአንድነት ሰርተው ዋና አንኳር የተባሉ ከተሞችን ይዘው ለመንግስት መልሶ ላይሰጡ መሞከር ያለባቸው መሰለኝ። ይሄ ትልቅ እቅድና መስዋዕትነት ይፈልጋል። እንግዲህ ፋኖ አያደርግም ማለት አይቻልም፣ ግን አሁን ባለው አቅሙና ባለው አሰራሩ ወደዛ ደረጃ ይደርሳል ብዬ አላምንም። አሁን መንግስት ብዙም ራሱ ጠላት ካልፈጠረ በስተቀር የውጭ ሀገር ጠላት ይህን ያህል የሚተናኮልበት የለም። ግን ብዙ እየተሰማ ነው፣ በኤርትራም በኩል በግብፅም በኩል በጅቡቲም ሌላ ቀርቶ በጅቡቲም በኩል። በዚህ ምክንያት ራሱ መንግስት ራሱ ተተናክሎ የውጭ ኃይል ካላመጣ በስተቀር በቀላሉ ስልጣኑን አይለቅም። በተቀረ የሚል ነገር ያለ አይመስለኝም። ግን ዋናው ምንድን ነው? ይሄ የውህደት ምዕራፍ ነው፣ የውህደት መግለጫ ነው። ዋና ስራ አሁን ቀጥሎ ያለው ነው እና ፋኖ መስራት ያለበት አሁን የተነጋገርነው ነው። አብዛኞቹን ነገሮች የቀልድ ነገሮች አይደሉም። በምንድን ነው እንደ አስፈላጊ ሆኖ መወሰድ የሚገባቸው ጉዳዮች ናቸው እና በዛ አካባቢ ዋናው ግን ፖሊሲ ማውጣት ነው። ይሄ ከሁሉም አስቀድሞ መደረግ ያለበት ጉዳይ ነው ባይ ነኝ። በጣም አመሰግናለሁኝ። ጥሩ ውይይት ነው። እንግዲህ ብንቀጥል እኔ ደስ ባለኝ ነበረ። ገና አንድ ጥያቄ ሁሉ ነበር ግን ትቼዋለሁኝ። ምክንያቱም ራሱ 2 ሰዓት ሆነና አሁን ራሱ መናገር ከጀመረን እና በጣም ጥሩ ነው እውነት ለመናገር። እስቲ ሌላ ጊዜ ደግሞ አሁን መጨረሻ ላይ ፕሮፌሰር እንደጠቀስከው
ይሄ ከውጭ ጋር ካልተተናኮለ የምትለውን ነገር ባለፈውም ለመናገር ሞክሬ ነበረ። በስራ መጣበብ ምክንያት ሳላደርገው ቀረሁ። አሁን ግን ይሄ ጂኦፖለቲክሱን ማየት አለብን። ዛሬም ቢሆን ዛሬ ትናንትና የሰማሁት ዜና ራሱ ትራምፕም ልኳል መልእክተኛ ወደ ኢትዮጵያ እና ብዙ ጉዳይ አለ እዛ አካባቢ እና እስቲ ቶሎ ጊዜ ሳንፈጅ ወይ ዛሬ ሳምንት እንደዚህ በአካባቢ በአፍሪካ ቀንድ አካባቢ የተካሄደ ያለውን ነገር ብናየው ጥሩ ይመስለኛል፣ ፈቃዳችሁ ከሆነ። እሱን ካልኩኝ በኋላ እንግዲህ ሌላ እንደው ቀረ የምትሉት ካለ እድል እሰጣለሁ፣ አለበለዚያ ግን እዚሁ ልንቋጨው ነው ለዛሬው። ይሁን። ስለጋበዝከን በጣም አመሰግናለሁ። በእኔ በኩል አልቋል። ባይለኝ በጣም ጥሩ ነው። በእኔም በኩል አልቋል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ለዛሬው ፕሮግራማችን ይህ ነበር። ይህንን ይመስላል። አድማጭ ተመልካቾቻችን፣ ገና መጀመሪያው ላይ እንደጠቀስኩት አጋሩት፣ ይሄን ነገር ያው ሼር አድርጉት፣ ሰብስክራይብ አድርጉ ቻናሉን እና ሌሎች ወገኖች ደግሞ ቢያዩት መነጋገሪያም ቢሆን ጥሩ ነው። መነጋገር በጣም ተገቢ ነው። ሁልጊዜ ዝም ብሎ መጠበቅ ሳይሆን የአቅምን መስራት ነው እና እሱን ያደረግነው። በተረፈ እንግዲህ የነበረን ጊዜ ይሄ ነው። ጤና ይስጥልኝ። ደህና አመሰግናለሁ። አሜን አሜን አሜን።